ወዳጆች ብዙ ጊዜ ኢትዮጵያ ውስጥ ሰውን ማድነቅ ማሞገስ ጥሩ ሲሰራ ጥሩ ነው፣ መጥፎ ሲሰራ መጥፎ ነው ማለት አይቻልም። በቃ አንድ ሰው ጽንፍ ከያዘ መጥፎ ነው ካለ በዛው ይቀጥላል፣ ጥሩ ነው ካለም በዛው ይቀጥላል። ሰውየው ጥሩም ይሁን መጥፎ እና አንዳንዴ ሰዎች ልክ ሰሩ ለማለት ወይም ልክ አልሰሩም ለማለት የኦዲየንሱን ወይም የህዝቡን የልብ ትርታ እያዩ መናገር ግድ ይላል፣ እውነቱን ትቶ ውሸቱን ማለት ነው። እኔ ደግሞ ያንን አልወድም አላደርግምም። እኔ የሚደነቀውን አደንቃለሁ፣ የሚወገዘውን አወግዛለሁኝ። በተቻለኝ መጠን ያው ፍጹም ፈጣሪ ብቻ ነው፣ ሰው ፍጹም አይደለም። ሰው ሊሳሳት ይችላል፣ ልክ እንደዛው እኔም ልሳሳት እችላለሁኝና ሰው በመሆኔ አንዳንድ ጊዜ ተሳስቼ የተለያየ ነገር የተለያየ ሀሳብ ላንጸባርቅ እችላለሁ፣ በምድርም በዚህ በሶሻል ሚዲያ። ዛሬ ይሄንን መግቢያ ያነሳውበት ዋናው ምክንያት ስለ ፕሬዚዳንት ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ፕሬዚዳንት እንደው አንድ ነገር ልበል ብዬ ነው። ሰሞኑን በሶሻል ሚዲያ በተለይ አፋን ኦሮሞ ለምትሰሙ ሰፋ ያለ ንግግር ወጣቶች በተሰበሰቡበት፣ እኔ አድራሹ የት እንደሆነ አዲስ አበባ ውስጥ ይሁን ወይ ፍንፍኔ ውስጥ ይሁን ወይም ከፍንፍኔ ውጪ አምኖ ሹር የት እንደሆነ አላጣራሁም። ነገር ግን አንድ ንግግር ሲያደርግ አይቻለሁኝ። ክቡር ፕሬዚዳንት ሽመልስ አብዲሳ እኔ በእውነት ለመናገር ብዙ ጊዜ የሚናገረውን ነገር በጣም ከሚከታተሉ ሰዎች አንዱ ነኝ። በአብዛኛው በስህተት ካልሆነ በስተቀር ፕሬዚዳንት ሽመልስ አብዲሳ ወደ ኦሮሚያ ክልላዊ መንግስት ፕሬዚዳንትነት ከመጣ ጀምሮ እከታተለዋለሁ። የምከታተለው አንደኛ በጣም ትልቁን ህዝብ ሰፊ የቆዳ ሽፋን ያለውን በፖለቲካ በማህበራዊ በኢኮኖሚ ሁኔታ ለኢትዮጵያ የጀርባ አጥንት የሆነውን ህዝብና ክልል ስለሚመራ ነው። ሁለተኛ ደግሞ ፕሬዚዳንት ሽመልስ አብዲሳ የታጋዮች ውጤት ስለሆነ ነው። የኛ የሌሎች የኦሮሞ ልሂቃንም ይሁን የወጣቶች የቄሮ የቀሬ በአጠቃላይ የኦሮሞ ህዝብ የለውጥ እንቅስቃሴ ውጤት ስለሆነ የዛ ውጤት ስለሆነ በንቃት ከሚከታተሉ ሰዎች አንዱ ነኝ እና እንደው ያለፈውን የ5 የ6 7 ዓመቱን እንተውና አሁን በዚህ ሰሞን ወጣቶች ተሰብስበው ከተለያየ አካባቢ የተሰበሰቡ ወጣቶች እንደሆኑ አንዳንዶቹን እንዲሁ በተለያየ መንገድ ስለማቃቸው ንግግር ሲያደርግ ነበር። በእርግጥ እዛ ላይ የተለያየ ሀሳብ የሰነዘሩ በርካታ የኦሮሞ አመራሮች አሉ። ፕሬዚዳንቱ የመጨረሻ ሰው ስለሆነ በኦሮሚያ ክልላዊ መንግስት በኢትዮጵያ ፖለቲካ ውስጥም ትልቁን ስፍራ የያዘ ሰው ስለሆነ የእሱ ንግግር ከየትኛውም ሰው በላይ ሚዛን ስለሚደፋ ሲሪየስሊ ነው የተከታተልኩት። እኔ ቀደም ብዬም ሽመልስ አብዲሳ እንደ ሌሎች ፖለቲከኞች ወይም እንደተለመዱ የኢትዮጵያ ፖለቲከኞች ነገሮችን ቅባት እየቀባ ላይላዩን ቅቤ እየቀባ እንደው የፖለቲካል ኮሬክትነስ የሚባል ነገር አለ ፖለቲካ ውስጥ። ወይም ደግሞ ሰው ምን ይለኛል፣ ነከሌን ላስደስት ነከሌን አስከፋ ይሆን ተብሎ እውነት ትቶ ዳርዳሩ መሄድና ሰውን ለማስደሰት ግራና ቀኝ መርገጥ አለ በኢትዮጵያ ፖለቲካ ውስጥ። እንዲህ ያለ ትራዲሽን ወይም ባህል ውስጥ ነው ያደግነው። ሽመልስ እንደዛ አይደለም። ሽመልስ አካፋን አካፋ የሚል ዶማን ዶማ የሚል ፖለቲከኛ ነው። እኔ ሽመልስ እንደ ግለሰብም እንደ ፖለቲከኛም ከማይዋሹ ሰዎች ግንባር ቀደሙ ነው ብዬ ነው፣ ከማያስመስሉ ሰዎች ግንባር ቀደሙ ነው ብዬ ነው የማስቀምጠው። ግንባር ቀደም ካለ
4ም ሰው ይሁን 5ም 10ም 20ም ይኑር ኢትዮጵያ ውስጥ ከዛ ውስጥ ግንባር ቀደሙ ነው ብዬ ነው ማስቀምጠው። እኔ ከአቶ ሽመልስ አብዲሳ ጋር እርግጠኛ ነኝ ብዙ ግንኙነት የለንም፣ በግል ደረጃ ማለት ነው። ከአንድ ቀን በላይም እኔ በአካል ተገናኝቼ አላቅም። እሱንም አንድ ሴሬሞኒ ላይ ነው። ነገር ግን ወጣት ቆራጥ ፊት ለፊት የሚናገር ጀግና መሪ እንደሆነ በደንብ ላለፉት 4-5 ዓመታት ተከታትየዋለሁ እና ወደ ዋናው ነጥቤ ስመለስ በቀደም በተካሄደው ወይም ከ2-3 ቀን በፊት ወጣቶች ተሰብስበው እዛ ላይ ባደረገው ንግግር ሰፋ ያለ ስለ ወጣቱም ስለ አጠቃላይ ኢትዮጵያም የኦሮሚያ ፖለቲካም በተለይም ደግሞ ስለ ሰላም ደጋግሞ የተናገረው ነገር አለ። እሱም ዛሬ እንደ ኦሮሞ የሚያጋድለን የለም፣ የሚያታኩሰን የለም፣ የትኛውንም ይገባናል የሚሉትን ስልጣን ይሁን ምን ቁጭ ብለን ተደራድረን ተነጋግረን የኦሮሞን ሕዝብ ሰላም እናደርግ ብሎ ፊት ለፊት ተናገረ። ይሄ ዛሬ ብቻ አይደለም። ላለፉት 3-4-5 ዓመታት በጨፌ ኦሮሚያ ላይም በሚዲያ ላይም ባገኘው መድረክ ላይም ሲናገር ነበር። የበቀደሙ ደግሞ የበለጠ ግልጽ የሆነ ምን ያህል የኦሮሞን ሕዝብና ኦሮሚያን እንደሚወድ በትክክል የገለጸበትና ሕዝቡ እረፍት ማግኘት እንዳለበት፣ ሰላም ማግኘት እንዳለበት በተለያየ መንገድ እኛ እዛም እዚህም እያልን የምናነሳውን ነገር እንደ የክልሉ ፕሬዝዳንት እጥር ምጥን አድርጎ ግልጽ በሆነ ቋንቋ ኑ ወደ ሰላም ተመለሱ፣ እነከሌ ብሎ ኦሮሚያ ውስጥ የሚንቀሳቀሱትን ፖለቲከኞች በተለይ ደግሞ ታጥቀው የሚንቀሳቀሱትና የኦሮሞን ሕዝብ መውጫ መግቢያ ያሳጡትን በተለይ አንዳንድ ቦታ ላይ በእርግጥ ከባለፈው 3-4 ዓመት ጋር ሲነጻጸር እዚህ ግባ የሚባልም ታጣቂ የለም። አሁን ክልሉ ወይም በፕሬዝዳንት ሽመልስ አብዲሳ የሚመራው መንግስት የጸጥታ አካልና እንደ አጠቃላይ ደግሞ ፌደራሉ መንግስት መከላከያ ብዙዎችን ነገሮች በቁጥጥር ስር አውሏል። ይሁንና ፕሬዝዳንት ሽመልስ አብዲሳ ነገሮች መጨረሻ ላይ የሚቋጩት በሰላም ነውና እባካችሁ ወደ ሰላም እንመለስ ብሎ አሸናፊ ሆኖ ሳለ ነገር ግን ለሰላም ላለው ከፍ ያለ ለኦሮሞ ሕዝብም ላለው ክብርና ሰላም ጥሪ አቅርቧል። እዛ ላይ ብዙ ነገሮችንም አንስተዋል። የኦሮሞ ሕዝብ ያለበትን ሁኔታ፣ የነበረበትን ሁኔታ፣ አሁን ወጣቶቹ ምን ማድረግ እንዳለባቸው፣ በሰላም ኑ ሲባሉ እምቢ ብለው ጫካ የቀሩትንም ወደ ሰላም እንዲመጡ ብዙ ነገሮችን አንስተዋል። እኔ እዚህ ላይ የምለው ነገር በእርግጥ ፕሬዝዳንት ሽመልስ አብዲሳ ሁሉንም ነገር አንደርላይን አድርጎ በቀጥታ በፊት ለፊት ለኦሮሞ ሕዝብ ላለውም ክብር ለሰላም ላለውም ከፍተኛ ፍላጎት ግልጽ ተናግሯል። እኔ እዚህ ላይ የምጨምረው ብዙ ነገር የለኝም። እኔ በቅንነት በግልጽኝነት ወደ ሰላም ኑ፣ የምትፈልጉት ምንድን ነው? እሱን ቁጭ ብለን እንነጋገር፣ እንደራደር ብሏልና እንደማይዋሽ እውነት እንደሚናገር የፊት ለፊት ሰው እንደሆነ ስለማቅ ከዚህ በፊትም ለገቡት ለነሹሩቤ እና ለሌሎችም አመራር ነው ትፈልጉት ይሄው ብሎ ከፍ ያለ አመራር ሰጥቶ ተደራጅቶ በግል ደግሞ ወደ ሰላማዊ ኑሮ መመለስ የሚፈልጉትን እንደዛ አድርጎ ሸኝቷል። ቃሉን አላጠፈም። ስለዚህ እኔ በእውነቱ የሱን ጥሪ የሱን የበቀደሙን የወጣቶች ስብሰባ ወይም ፎረም ላይ የተናገረውን ነገር በጣም በትልቅ አድናቆት ካዩ ሰዎች አንዱ ነኝና ሪሊ ቴንኪዩ ሽመልስ አብዲሳ ወደ ሰላም እንድንመለስ ወደ ሰላም ህዝቡም ሰላማዊ አየር እንዲተነፍስ ስታረግ ለነበርከው ጥረት አሁንም ደግሞ ቀሩ የሚባሉት ወደ ሰላም እንዲመለሱ ላደረከው ጥሪ ሪሊ የኦሮሞ ህዝብ ሊያደንቅህ ሊያሞግስ ይገባል። ሌሎችም ላይ ጫና ሊያደርግ ይገባል ወደ ሰላም እንዲመጡ እና በርታ ላለውኝ ፊት ለፊታችን ሰላም ነው። ትልቅ ተስፋ አለን። ኦሮሚያም ኢትዮጵያም ትበለጽጋለች። አፕሪሺየት ዩ ቴንክ ዩ። ይሄንኑ ለማለት ነው።